በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኩሎሙ ዘኪዳነ ምሕረት ወዘፍልሰታ አሰርቱ ቃላት በአጻዊሁ እለ ተጽሕፋ እግዚአብሔር አልፋ ውስተ ከርሳ ሀደረ ለአሚን ወለተስፋ። ቀዳማው በሚሆን በእግዚአብሔር ጣቶች አስሩ ቃላት የተጻፉባት በአርአያ ታቦት ድንግል ማኅፀን ለሃይማኖትና ለተስፋ ቀዳማዊ ቃል አደረ። ሊቁ እንደጠቀሰው ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀኗ የዕለ ጽንስ ሆኖ እንደሚቀረጽ አስሩን ቃላት አስቀድሞ በግብረ አምላካዊ በጽላት ላይ ጽፎ በማኖሩ የታወቀ ስለመሆኑ ቀዲሙ ዜነወነ አብ በይውጣ ቀዳሚ ስሙ ለቤጣ ለማኅደረ ወልዱ እግዚአብሔር ዘፈለጣ። ድንግል ማርያምን ለልጁ ማደሪያነት እግዚአብሔር አብ የለያትን የቤጣ የመጀመሪያ ስሙን አስቀድሞ በየውጣ ነገረን። በግዕዝ ቋንቋችን የውጣ ተብሎ የተተረጎመው የግሪክ ቃል አዮታ ብዙ ምስጢራዊ ነገሮችን የያዘ የፊደል ስም ነው። ይኸው ኢየሱስ የሚለው የጌታችን ስሙ በተለይ የመጀመሪያዋ የፊደል በግሪክ ስትጻፍ አዮታ በሚባለው በፊደላቸው ስም የምትጀመር ሲሆን በተመሳሳይ መልኩ እንደ ግሪኮቹ እስራኤላውያንም በዕብራይስጥ ቋንቋቸው ደግሞ ዮድ የሚባለው ፊደል ኢየሱስ የሚለው የጌታችንን ስም ሲጽፉ በመጀመሪያ ፊደልነት ያገለግላልና። ሊቁ ቅዱስ ኤፍሬምም በሰንበተ ክርስቲያን ምስጋናው ላይ ቀዲሙ ዜነወነ በየውጣ እንተ ኢቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ፣ አስቀድሞ በየውጣ ነገረን፣ ይኸውም የመድኃኒታችን የኢየሱስ ክርስቶስ ቀዳሜ ስሙ የመጀመሪያ የፊደል ስሙ ነው በማለት ምስጢሩን ገልጾታል። በእጅጉ የሚደንቀው የግሪክ የመጀመሪያው ፊደል አልፋ ሲሆን ቀጥሎ ቤጣ ነው። በዕብራይስጥም የመጀመሪያው አሌፍ ቀጥሎ ቤት ነው። ንጽሕተ ንጹሐን ከዊና ከመታወተ ዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ሲሳያ ህብስተመና ስቴሃኒ ስቴ ጽሞና። እንደ ሲናው የእሳታዊ መለኮት ማደሪያ ታቦት ዘዶር ከንጹሐን ይልቅ የነጻች ሆና በቤተ መቅደስ ውስጥ በድንግልና ኖረች። ምግቧ ህብስተመና ሰማያዊ ህብስት ነው። መጠጧም ልባም ባለ እውቀት የሚዳርግ የጸጥታ መጠጥ ነው። ሊቁ እንደጠቀሰው የአምላክ ታቦት የሆነች ቅድስት ድንግል ማርያም በኢየሩሳሌም ሰማያዊት በምትገኘው ታቦት ስትመሰል በዚያች ታቦት ዘዶር አምሳል ለሙሴ እግዚአብሔር በሲና ተራራ 7 የእሳት መጋረጃ ጋርዶ ጽላትን ሰጥቶታል። ይኸውም እግዚአብሔር አምላክ በዚህች በዕለተ እሁድ ከፈጠራቸው ከሰባቱ ሰማያት አንዷ በመንበረ መንግስት አንጻር ያለችው ኢየሩሳሌም ሰማያዊት ትገኛለች። ይህቺውም ሰማይ እንደ ቤተ መቅደስ 4 ማዕዘን ያላት ስትሆን 12 ደጃፎች አሏት። በዚያም የብርሃን አዕማድ ደግፎ የብርሃን ክዳን ከፍክፎ ዙሪያዋን በከዋክብት አምሳል የብርሃን መርገፍ አዙሮባታል። ዮሐንስ ወንጌላዊ ስለ ኢየሩሳሌም ሰማያዊት ነገር በራእዩ ላይ የእግዚአብሔር ክብር ያለባትን ቅድስቲቱ ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗ እጅግ እንደከበረ ድንጋይ እንደ ኢያሰጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበር። ታላቅና ረጅም ቅጥር ነበራት፣ 12ም ደጆች ነበሯት በማለት ተነግሮላታል። በዚህች በሰማያዊት ኢየሩሳሌም ጌታ ወርዷ ቁመቷ የተስተካከለ የብርሃንን ጽላት ቀርጾ በውስጧ አኑሯል። ይህቺውም ታቦት ዘዶር ተብላ ትጠራለች። ሊቁ ኤጲፋንዮስ የሥነ ፍጥረትን ነገር በሚናገረው መጽሐፉ ወውስቴታ ታቦት ዘዶር ዚያበረህ በጸዳለ ስሉስ ቅዱስ፣ በሥላሴ ጸዳል የሚያበራ ታቦት ዘዶር በውስጧ በኢየሩሳሌም ሰማያዊት አለ በማለት የተናገራላት። ይቺ በኢየሩሳሌም ሰማያዊት ያለችው ታቦት ዘዶር የአማናዊት ታቦት የሥላሴ ማደሪያ የሆነችው በምድረ ኢየሩሳሌም የተገኘችው የቅድስት ድንግል ማርያም ምሳሌ ናት። ይኸው መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ቅድስት ድንግል ማርያምን የአምላክ ታቦት መሆኗን መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት አጉልቶ መስክሮላታል።
ይህንን ምስጢር በጥልቀት የተረዳ አባ ሕርያቆስን በቅዳሴ ማርያም መጽሐፉ በቁጥር 159 ላይ ወውስቴታ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም ከእነርሱም ጋር ታቦት ዘዶር ወዳለችበት ያግባችው ይህችውም እመቤታችን ማርያም ናት በማለት ታቦት ዘዶር የእውነተኛይቱ አምላክ ታቦት የድንግል ማርያም ምሳሌ መሆኗን አጉልቶ ገልጾታል። ገብርኤል መልአክ እመላእክት ቡሩክ አብሰራ ወይቤላ በሰቢክ ይትወለድ እምኔኪ እግዚአብሔር አምላክ ከመላእክት ይልቅ የተባረከ ገብርኤል በስብከት አበሰራት። በስብከቱም እግዚአብሔር አምላክ ካንቺ ይወለዳል ብሎ ጽርሐ ቅድሳቱ ዘበአማን መንጠዋልኢሁ ዘብርሃን ወምስዋሪሁ ለሕፃን ተወልደ እምኔኪ እግዚአ ኃያላን በእውነት የቅድስናው አዳራሽ የብርሃን መጋረጃው የሕፃን መሰወሪያው የሆነች ድንግል ማርያም የኃያላን ጌታ እግዚአብሔር ካንቺ ተወለደ። ሊቁ እንደጠቀሰው ኪሩቤልና ሱራፌል እርሱን ከመፍራት የተነሳ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ከፊቱ የሚቆሙለት ጌታ 9 ወር ከ5 ቀን በማኅፀኗ የተሸከመች መላእክት ቅዱስ 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 እያሉ ሲያመሰግኑት አንገቷን ዘለስ አድርጋ ትሰማ የነበረች የቅድስናው አዳራሽ የተባለች ቅድስት ድንግል ማርያም ናት። በተጨማሪም 7 የእሳት መጋረጃ ተጋርዶ በታላቅ ግርማ በሲና ተራራ ለሙሴ የተገለጸለትን የአብ አካላዊ ቃልን በሕቱም ድንግልና የወለደች እንደ ሶምሶን ዮፍታሔ ባርቅ ላሉ ሰዎች ኃይል ሥጋዊን እንደ አብርሃም ላሉ ኃይል መንፈሳዊን ለመላእክቱ ታላቅ መልአካዊ ኃይልን ያደለ የኃያላን ጌታ በጀርባዋ ያዘለች በክንድዋ የታቀፈች የአማናዊ ታቦት የቅድስት ድንግል ማርያም ነገር የቤተ ክርስቲያናችን ሊቃውንት ሁሉ አስደንቋል። ሊቁ አባ ሕርያቆስን በቅዳሴው በቁጥር 80 እስከ 82 ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው። እንደምን አላቃጠለሽ? 7 የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን? ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኚ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙት ዙፋን በሆድሽ ውስጥ በወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኚ በማለት እሳተ መለኮት ጌታን የተሸከመች የቅድስት ድንግል ነገርን አስደንቋል። ታላቁ ሊቁ ቅዱስ ያሬድም ስለዚህ ነገር በአንቀጸ ብርሃን መጽሐፉ ላይ አንቲ ውእቱ ዘኮንኪ ጽርሐ ቅድሳት ወመቅደሰ ቅድስተ ቅዱሳን ወመንጠላዕተ ብርሃን ወመንበረ ስብሐት ዘኢተረጎም የንጽህና አዳራሽና ከተለዩ የተለየች መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ከተለዩ በተለየች መቅደስ መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለ ሁሉ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽን በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱልሽ። የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ በማለት ገልጾታል። ይኸው ሊቁ አባ ጊዮርጊስ ዘጋስጫ በማኅፀነ ማርያም ከተከናወነው አንስቶ በልደት እስከ ሆነው ታላቅና አስደናቂ ምስጢርም በመጽሐፈ ምስጢር ላይ ሲገልጸው ወሶይቤላ መልአክ መንፈስ ቅዱስ ይመጽእ ላዕሌኪ ተቀደሰት በርደተ መንፈስ ቅዱስ ለከዊነ አምላክ መልአክ መንፈስ ቅዱስ በአንቺ ላይ ይመጣል ባላት ጊዜ የአምላክ እናት ለመሆን በመንፈስ ቅዱስ ተለየች። ይህም ከአንቺ የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል ሲላት ያን ጊዜ ከእርሷ የሚወለደው የእግዚአብሔር ልጅ እንደሆነ አስተዋለች። ሕሊናዋን ወልድ ከአባቱ ጋር ወዳለበት ወደ ጽርሐ አርያም አሳረገች። እርሱም ዝቅ ብሎ ከሰማያት ወረደ፣ ራሱንም በማኅፀኗ ውስጥ አሳደረ። ዳግመኛም ድንግል መልአኩን እንዳልኸኝ ይሆንልኝ አለችው። ያን ጊዜ ቃል ከእርሷ ሥጋን ተዋሃደ። አይታ እንዳትደነግጥ ተመልክታም እንዳትፈራ ሰው በሆነ ጊዜ ከእርሱ ጋር 4ቱን እንስሳውን አላመጣም። በሰማይ ሥርዓት የተጠበቁ ሰማያውያኑን በዚያ ተወ። በዚህም ለቅዱሳን መላእክት የሚረባ ምድራዊ ሥርዓትን ሠራ። በዚያ በአባቱን ቀኝ አለ፣ በዚህም በእናቱ ማኅፀን ውስጥ አለ። በዚያ ብቻውን የማይታይ ኃይል ነው። በዚህም የማይዳሰስ ኃይል ከሥጋው ጋር የሚዳሰስ ሆነ።
በዚያ ተሸካሚዎቹ እሳት የተሳለባቸው አራቱ እንስሳት ናቸው። በዚህም ተሸካሚዎቹ ለሰውነት መንገድ የተገቡ አራቱ ጠባያት ናቸው። በዚያ ያለ እናት አባት አለው። በዚህም ያለ ምድራዊ አባት እናት አለችው። በዚያ ገብርኤል በፍርሃት ይቆማል። በዚህም ገብርኤል በሐሴት የምስራችን ይናገራል። በዚያ በጽርሐ አርያም የሚደነቅ ከማይታይ አብ የመወለድ ምስጋና አለው። በዚህም በቤተልሔም ከድንግል መወለድ ምስጋና አለው። በዚያ ከሰማያውያን ካህናት በወርቅ ማዕጠንት የዕጣኑ መዓዛ ይቀበላል። በዚህም ወርቅንና ከርቤን ዕጣንንም ከሰብአ ሰገል ተቀበለ። በዚያ ኪሩቤልና ሱራፌል ከግርማው የተነሳ ይንቀጠቀጣሉ። በዚህም ማርያም አቀፈችው፣ ሰሎሜም አገለገለችው። በዚያ የመብረቅ ብልጭልጭታ በፊቱ ይገለባበጣሉ። የእሳት ወላፈን ከአዳራሹ ይወጣል። በዚህም አህያና ላም በትንፋሻቸው አሟሟቆት። በዚያ የእሳት ዙፋን አለ። በዚያ የደንጊያ በረት አለ። በዚያ የእብነ በረድ የሰማይ ንጣፍ አለ። በዚህም የላሞች መጠጊያ በረት አለ። በዚያ የትጉሃን ስፍራ በሰማያት ያለች ኢየሩሳሌም አለችው። በዚህም የእንስሳት ጠባቂዎች ማደሪያ በዓት አለው። በዚያ ርዝማኒ የማይታወቅ የዳንኤል ቡልየ ሞዓድ አባት አለው። በዚህም የዓመቶቹ ቁጥር በሰው ልጅ አቅም የመጠን የሆነ ሽማግሌ ዮሴፍ ተሸከመው። የአምላክን ልጅ ሰው መሆንን በዓል እናድርግ። የተሸከመችውን ማኅፀን እናመስግን። ላቀፉት ጉልበቶች እንስገድ። ላሳደጉት ጡቶች እንዘምር። የዳሰሱትን እጆች እናመስግን። ለሳሙት ከንፈሮች እናሸብሽብ። ከእረኞች ጋር ምስጋናን እናቅርብ። ከሰብአ ሰገልም ጋር እጅ እንንሳ። እንደ ዮሴፍ እናድንቅ፣ እንደ ሰሎሜም እናገልግል። በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም ሰው ለወደደ እንበል። እግዚአብሔር ሰው ሆነ፣ የሰው ልጅ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሷም ስግደት ይገባል፣ ለዘላለሙ አሜን ይሁን በማለት በጥልቀት ገልጾታል። አስተማሰልናሃ ለድንግል በመሶበ ወርቅ ቅፉል እንተ ውስቴታ ጥብሉል ህብስተመና አማኑኤል ዘፈተቱ እስራኤል ዘነፍስ የወደዱት ያጠቃቀኑት አማኑኤል ህብስተመና በውስጣ የተጠቀለለ በወርቅ የተለበጠ የወርቅ መሶብ አመሳሰልናት። ሊቁ በዚህ የዘላለም ሕይወት ሊሆነን ሥጋውን ቆርሶ ደሙን አፍሶ የሰጠን ምግበ ርኅዋን አማኑኤል የወለደችልን ቅድስት ድንግል ማርያም መና ይዛ በደብተራ ኦሪት በተቀመጠችው የወርቅ መሶብ በመመሰል አስተምሯል። ይኸውም ልዑል እግዚአብሔር አገልጋዩ ሙሴ መሶበ ወርቅን ሸምሸር ሰጢን ከሚባል ከማይነቅጽ እንጨት ቀርጸህ አብጅ ወንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ ወርቁን እንደ ቅጠል አሳስተህ ውጭውን ውስጡን በወርቅ ለብጠው በውስጧም ጊዜ ሳትወስን ጎሞር ሙሉመና አኑርበት ብሎታል። ይኸውም ለጊዜው ቢደረግም ለኋላው ምሳሌ ነበር። መና የያዘችው መሶበ ወርቅ አማናዊ መናውን ለእግዚአብሔርን 9 ወር ከ5 ቀን በማኅፀኗ የተሸከመች የቅድስት ድንግል ማርያም ምሳሌ ስትሆን ወርቅ የንጽህናዋ የቅድስናዋ መና የጌታ ምሳሌ ነው። ዳግመኛም ጌታ ለሙሴ ጊዜ ሳትለካ 1 ጎሞር ሙሉ መና አኑርበት ማለቱ ለጊዜው ለአዘክሮተ ፍቅርና ለአዘክሮተ በቀል ነው። ለአዘክሮተ ፍቅር ማለት አባቶቻችን ቢወዳቸው መና ከደመና አውርዶ ይመግባቸው፣ ውሃ ከጭንጫ አፍልቆ ያጠጣቸው ነበር ለማለት። ዘክሮተ በቀል አባቶቻችን መና ከደመና አውርዶ ውሃ ከጭንጫ አፍልቆ ቢመግባቸው ካዱት ብለው ውሉድ አበውን መፈረጃ እንዲያደርጓቸው ሲሆን ፍጻሜው ግን ያ ብዙ ዘመን ሲኖር ጣዕሙ እንዳልተለወጠ ጌታም ሰው ሲሆን ባሕርየ መለኮቱ ላለመለወጡ ምሳሌ ነው። እስራኤል እየሰበሰቡ ከቤታቸው የሚያኖሩት መና ሲሸት ሲለወጥ በደብተራ ኦሪት ውስጥ በመሶበ ወርቅ ያለው መና ግን ያለመሸቱ ያለመለወጡ ጌታ አምላክ ወሰብ ሲሆን አምላክነቱ ሰውነቱ አምላክነቱን ያለመለወጡ ምሳሌ ነው። ይኸው ምሳሌነት ያለው መና ከዘመነ ሙሴ እስከ ዘመነ ሥጋዌ በመሶበ ወርቅ ተቀምጦ ሲኖር ሥጋውን ቆርሶ ደሙን አፍስሶ የሰጠን ምግበ ርኅዋን ስቴ ጽሙዓን እውነተኛው መና ወልደ እግዚአብሔር በአማናዊት መሶብ በማኅፀነ ማርያም ባደረ ጊዜ ያ እንደ ሰም ቀልጦ ጠፍቷል። አማናዊ ህብስተ ሕይወት ጌታ እኔ ተተካሁላችሁ ሲለን ነው። ሊቁ ቅዱስ ኤፍሬምም በሰንበተ ክርስቲያን የእመቤታችን ምስጋናው ላይ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡእ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም
የተሰወረ መና ያለብሽ የንጹሕ ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው በማለት ህብስተ ሕይወት ክርስቶስን ያስገኘችልን በንጽሕና የተጌጠች አማናዊት መሶበ ወርቅ ቅድስት ድንግል ማርያም መሆኗን አስተምሯል። ሊቁ አባ ጊዮርጊስም ምስጢሩን በመጠቅለል ኦ መሶብ ቤተልሔማዊት ዘወለደቶ ለህብስተ ሰማይ ዘኢያብቆልዎ ዝናማት ወዘኢሐፀንዎ አየራት፣ ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ የወለድሽው ቤተልሔማዊት መሶብ ሆይ በማለት የሕይወት እንጀራ አካላዊ ቃል ክርስቶስን ያለ ወንድ ዘር በቤተልሔም የወለደችልን አማናዊት መሶብ መሆኗን እንደመሰከረ ሁሉ ዳግመኛ በዚህ መጽሐፉ ላይም እንደ ኪሩብ በጉጠት ካልሆነ የማይነካው መለኮት የተዋሃደው በመሆኑ የሞቀ የተባለ የርሁባን ምግብ የሆነ ቅዱስ ሥጋውን የሰጠን ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመች ናትና። ሊቁ ሆድሽ መሶብ ነው፣ የማኅፀንሽ ፍሬ ትኩስ ወዝ ያለው ህብስት ነው፣ የኪሩብ እጅ አይዳስሰውም፣ በሃይማኖት ለሚበላው ረሃብተኛውን ያጠግበዋል በማለት ምስጢሩን ገልጾታል።